ያ ነው መዝሙር ያለ አለው እንኳን ደህና መጣ። እስቲ ይሄን ነገር አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስራ እንዴት ነው? እስኪ ይሄን ነገር ንገረንና ከዛ የሚያነሳቸውን ጥያቄዎች እዚህ ኤፍሬም ባለጊዜውም አለ ዮኒም አለ የምትጠይቁትን ትጠይቃለች። መጀመሪያ ግን እምነትና ስራ እንዴት ናቸው? እስኪ ንገረን። እሺ፣ አመሰግናለሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን ብያለሁ። መንፈስ ቅዱስ ጥበብ ማስተዋል ይግለጥልን። በአብ በወልድ በመንፈስ ቅዱስም አምኜ እጀምራለሁ። እምነትና ስራ እንግዲህ ብትችሉ ግን ቪዲዮ ብታበሩልን ደስ ይለኛል። ባያችሁ ባይሆን ችግር የለውም፣ ግን ቢሆን ደስ ይላል። ቦታ ስላልሆንኩኝ ነው። ችግር የለውም። እሺ እምነትና ስራ እንግዲህ እኛ ስራ ስንል ምን ማለታችን ነው ስንል ከኛ ያልሆነ ከእርሱ የሆነ የተሰጠን ጸጋ ስጦታ አለ። እሱ ምንድነው? ጥምቀት፣ ቅዱስ ቁርባኑ፣ እነዚህ ሁሉ የጌታ ትእዛዝ ናቸው። አንድ ሰው እምነትን ከምግባር ጋር ለምሳሌ በብሉይ ኪዳን ለመዳን መገረዝ ግዴታ ነው። የእግዚአብሔር ልጅ ለመባል መገረዝ ግዴታ ነው። በአዲስ ኪዳን ግን መገረዝ አለመገረዝ አይጠቅም። አሁን መዳኑ ተሰጥቶናል በጸጋ ኦኬ። አሁን መገረዝ አይጠበቅብንም። ስለዚህ ምንድነው የምናደርገው? እኛ እናምናለን። ባመንን ቅስፈት እንድናለን የሚል ትምህርት የለንም። መጽሐፍ ቅዱስም ስለማይል ሰው ባመነ ቅስፈት ይድናል የሚል ትምህርት የለም። ምክንያቱም ማመን ለብቻው አያድንም። ከማመን ጋር መጠመቅ ያስፈልግሃል። ከማመን ጋር ቅዱስ ቁርባን ያስፈልግሃል። ይሄን ብቻ አይደለም፣ ወደ ዘላለም ሕይወት ከመጣው ደግሞ መዳንን እንዳታጣው በፍሬ በመንፈሳዊ ፍሬ በመንፈሳዊ ግብር ወይም ስራ መመላለስ አለብህ። ምክንያቱም ነፃ ፍቃድ ስላለ። ስለዚህ ቅዱስ ጥምቀቱ ይሄ ሳክራመንት ናቸው፣ ሚስጥራት የምንላቸው ጌታ የሰጠን እንድናረጋቸው እንድንፈጽማቸው የታዘዙ ከጌታ የተሰጡን መንፈሳዊ ስራዎች መንፈሳዊ ስርዓቶች ናቸው። ይህንን ጌታ ነው ያለው። ይህንን ያልፈጸመ ሰው አይድንም። በአፉ በቃ እንዲያው ኢየሱስ ጌታ ነው ብቻ ስላለ አንድ ሰው አይጸድቅም። ምክንያቱም መጽሐፍ ቅዱሱ ድህነትን በብዙ መልኩ ያስቀምጧል። ስለዚህ የድህነትን ሰፊውን ትምህርት ነው የምንማረው ማለት ነው። ማስረጃዎችን ልስጥ። ለዚህ ማስረጃ ምንድነው? ጌታ ራሱ ስለ መዳናችን ሲነግረን በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከኒቆዲሞስ ጋር በነበረው ንግግር ላይ ጌታ ምን አለ? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። በቃ የእግዚአብሔር መንግስት መቼም የዘላለም ሕይወት የምናገኝባት ናት። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ሰው ካልተጠመቀ ዳግመኛ ካልተወለደ ሰው በጥምቀት ገላትያ 3:27 ላይ ጌታን በጥምቀት ካለበሰው አሮጌው ማንነቱን በጥምቀት ቀብሮ በአዲስ ተፈጥሮ ካልተነሳ አይድንም። ስለዚህ በእምነት አንድ ሰው ስላመነ ብቻ ጌታን አይለብሰውም። አንድ ሰው ስላመነ ብቻ ከጌታና ከሞትና ከትንሣኤው ጋር አይተባበርም። አንድ ሰው ስላመነ ብቻ አምኛለሁ ስላለ ኃጢአቱ አይሰረይለትም። የሐዋርያት ሥራ ምዕራፍ 2 ቁጥር 38 የጌታን ቃል ሰሙ። ከዛ በኋላ ምን እናድርግ አሏቸው። ልባቸው ተነካ። ምን እናድርግ ሲሏቸው አይ በቃ አምናችኋል፣ በቃ ችግር የለውም ጸድቃችኋል አልተባሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደምናነበው ምን አሏቸው? ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ነው የተባሉት። ስለዚህ አንድ ሰው በቃ አምኛለሁ ብቻ ስላለ አይደለም። ንስሐ መግባት አለበት። ከኢየሱስ ክርስቶስ ከሞቱና ከትንሣኤው ጋር ህብረት ማድረግ አለበት። በቅዱስ ቁርባኑ መታተም አለበት። የጌታን ስጋ የጌታን ደም ጠጥቶ በልቶ ጌታ ከእርሱ ጋር እንዲሆን እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብለዋል። እነዚህን ሲያደርግ ወደ ድህነት አይመጣም። ኦኬ፣ ይሄን ያደረገ ሰውስ ወደ ድህነት ከመጣ በኋላስ ምን ይጠበቅበታል? ፍሬ ይጠበቅበታል። መንፈሳዊ ፍሬ ይጠበቅበታል። ክርስቶስን መምሰል ይጠበቅበታል። በጽድቅ መንገድ መመላለስ ግዴታው ነው። ለዚህ ግን ግዴታው ነው ሲባል ደግሞ ነፃ ፍቃድ የለውም አይደለም። ነፃ ፍቃድ አለ። ወደ ፈለከው እጅን ስደድ ተብሎ ወደ ድነት የመጣው ሰው ድነቱን ደግሞ ያጣዋል። እኛ ኦርቶዶክሳውያን ድነት ይታጣል ብለን እናስተምራለን። ኦኬ፣ ድነት ይታጣል። ለዚህ ነው ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምን አለ? መዳናችሁን በመንቀጥቀጥና በፍርሃት ፈጽሙ አለ። ለዳኑት ፈጽሙ ተባሉ። ስለዚህ ድናት የምትፈጸም ናት። ስለዚህ ድነናል፣ እየዳንን ነው፣ እንድናለን። አሁን ላይ የዳንን ሰዎች ድነታችንን በመፈጸም ዕለት ዕለት በመዳን እንኖራለን። ዕለት ዕለት በመዳን ኃጢአት ስንሰራ በንስሐ በመዳን በመፈወስ በበደል ስንመላለስ ወደ መንፈስ ቅዱስ ሲወቅሰን ልባችንን በመክፈት ምክንያቱም መንፈስ ቅዱስ ኃጢአታችንን ሲወቅሰን ልባችንን ከዘጋን ይሄ የኛ ምርጫ ነው። መንፈስ ቅዱስ ሲወቅሰን ደግሞ ልባችንን መክፈት እሺ በጀ ብሎ መስማት ይሄ ከኛ የሚጠበቅ ነው። ስለዚህ መንፈሳዊ ፍሬ ካላፈራን በመልካም ምግባር ካልተመላለስን
ባልንጀራን እንደራሳችን ካልወደድን ምን ማለት ነው? ባልንጀራ እንደራሳችን ካልወደድን ማለት እችን ተናግሬ ላቁም። ሉቃስ ወንጌል ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 14 ላይ ቁጥር 12 እንዲህ ይላል። ሉቃስ ወንጌል ምዕራፍ 14 ቁጥር 12 እሺ። ነገር ግን ይላል ከቁጥር 13 ዝቅ ብሎ ነገር ግን ግብዣ ባደረክ ጊዜ ድሆችንና ጉንድሾችን አንካሶችንም ዕውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ ይላል። ብፁዕ ማለት ምስጉን ትሆናለህ ነው። በጻድቃን ትንሣኤ ደግሞ ይመለስልሃል ይላል። ኦኬ። ነዳያንም ማብላት፣ የተራቡትን ማብላት፣ ጉንዱሾችን አይነ የፈረጡትን ሁሉ ማብላት፣ ማጠጣት፣ ማገስ አንደኛ ብፁዕ ያሰኛል፣ ምስጉን ያሰኛል። ሁለተኛ ደግሞ በጻድቃን ትንሣኤ ማለት በዳግም ምጽአት ጌታ ሲመጣ ምን ያሰጣ ይላል? ዋጋ ያሰጣል፣ ይመለስልሃል ይላል። ብዙ ሰዎች እምነት የሌላቸው ሰዎች በዚህ ደግነት ይሰማራሉ። የእነሱ ግን ደግነት ከንቱ ነው። ምክንያቱም ያለ እምነት የሚደረግ ያለ ክርስቶስ የሚደረግ መልካም ስራዎች ሁሉ የዘላለም ሕይወትን ወይም ዋጋን አያሰጡ። በክርስቶስ ሆኖ የሚደረጉ ግን ዕለት ዕለት ለመዳናችን የሚጠቅሙን መንፈሳዊ ሕይወቶች፣ መንፈሳዊ ግብሮች፣ መንፈሳዊ ፍሬዎች ናቸው። ክርስቶስን መምሰል ማለት ነው። ለዚህ ነው ቅዱስ ጳውሎስ እኛስ የክርስቶስ ልብ አለን ያለው ይሄ ነው። ሰው ክርስቲያን ሆኖ ደግነት ከሌለው፣ ቸርነት ከሌለው፣ የዋህነት ከሌለው፣ ያለውን አካፍሎ ካልበላ፣ በፍሬ ካልተመላለሰ መዳኑን ያጠዋል። እነዚህን ሲመላለስ በመዳኑ እየጸና መዳኑን እየፈጸመ ይኖራል። እነዚህን ካልፈጸመ ግን ከዘላለም ሕይወት ይቆረጣል፣ ይጣላል። እግዚአብሔር እነዚህ ቢሆን እዚህ ኮሜንት ትጽፋለህ እንደዚህ ዝም ብለህ